እውነት ኤፍሬም እና ብሩኬ ተደባድበው ነው ወይስ ደግሞ ኤፍሬም ተደብድቦ ነው ወይ የሚለውን አብረን እናያለን። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ለቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሰንበት ብያለሁ፣ ብቻ ወደ አንድ ሳምንት ምናምን አካባቢ ቆየት ጠፋ ብያለሁ ማለት ነው። ለማንኛውም ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ላይክ ማድረግ ጀምሩ እላችኋለሁ ቅመሞችዬ ማለት ነው። እንግዲህ ከሰሞኑ እያየሁ ነበረ ቪዲዮ ያው ብሩኬ እና ኤፍሬም እንዲሁም ሀይሚ ሌላ ቡጥቡጥ ውስጥ ገብተዋል። አሁን ላይ ነገሩ የከረረ ይመስላል። ነገሩንስ እንዴት አያችሁት? ጥፋታቸውስ ምን ይመስላል ማለት ነው? እውነት ለመናገር ትንሽ የሚደብር የሚደባብር ነገር አለው። እኔ በበኩሌ እውነት ኤፍሬምስ ተደብድቦ ነው ወይ እንደዛ የሆነው ማለት ነው? ለማንኛውም ግን ብሩኬም ትንሽ ጉራ ቀብረር እያለ ነው። ለማንኛውም ግን ብሩኬ ከትናንትና ጀምሮ እኛ እናታችን ቀብረር አድርጋ ፏፈሻ አድርጋ ነው ያሳደገችን እያለ ሲል ነበረ ማለት ነው። ብሩኬ ግን ይሄ ንግግርክ ያው ትንሽ መስመር ያለፈ ይመስለኛል እንደኔ ማለት ነው። ምክንያቱም ማንኛውም እናት ለልጁ እሷ ሳትለብስ እሷ ሳትጫማ እሷ ሳትበላ ለልጆቿ የምታደርገውን ነገር ነው የማንኛችንም እናቶች የሚያደርጉት ማለት ነው። ከራሳቸው በበለጠ ለልጆቻቸው የሚያደርጉ ናቸው የኢትዮጵያ እናቶች እና ስለዚህ ብሩኬ ይሄ ንግግርክ ትንሽ ይደብራል። ምክንያቱም እንዴት ነው ሰው ለመንካት የሚመስል ነገር አለው ማለት ነው። ለማንኛውም ግን ይሄ ንግግራችሁ እንዳለ ሆኖ እውነትስ ኤፍሬም ተደብድቦ እኔ ሙድ እየያዘ ሁላ ይመስለኛል ማለት ነው። እውነት ተደብድቦ ነው ወይ የሚለውንም እንደ ታሪክ እኔ እውነት ለመናገር አላምንበትም። ለማንኛውም ግን ብሩኬም ወንክ ሀይሚም የሀይሚ ወንድሞችም ብዙ መጥፎ ነገር ባትነጋገሩ ወይም ደግሞ ሆድ የሚያሻክር ነገር ባትነጋገሩ እላለሁኝ። ምክንያቱም ነገ ጧት መታረቃችሁ አይቀርም። ዛሬ ላይ ፕራንክ ሆኖ እየሰራችሁ ባላችሁበት ነገር ብቻ እውነትም ይሁን በፕራንክ መንገድ ይሁን እየሰራችሁት ያለው ነገር ትክክልም ይሁንም አይሁንም ግን ደግሞ ነገ ትታረቃላችሁ። ስትታረቁ አስቡት። ሆድ አይሽርም እና ብዙ የዘለለ ነገር ባትነጋገሩ፣ ሆድ የሚያሻክር ነገር አትነጋገሩ ብዬ ነው እኔ በበኩሌ የምላችሁ። ምክንያቱም ሆድ አይሽርም፣ ቂም ይይዛል። ነገ መታረቃችሁ አይቀርም። አብራችሁ ትሆናላችሁ፣ ትታረቃላችሁ። ምንም ጥርጥር የለው። ይሄ 100% ነው። ግን በልክ አድርጉት። የሚያልፍ ቀን የማያልፍ ቃላት አትናገር ይላል የሀገሬ ሰው እና ለሚያልፍ ነገር የማያልፍ ቃላት መናገሩ ትክክል አይደለም። ዙራችሁ ነገ ትገናኛላችሁ። ያ ነገር ደግሞ አሁን ላይ እየተናገራችሁት የሰራችሁት ነገ ተነገ ወዲያ ይሄ ሚዲያ ነው። ይሄ ሚዲያ ደግሞ ጥሩ ነገር መልካም ነገር ስትሰሩ ወደፊት ያንን በስህተት የተናገራችሁትን እየቆረጡ እያመጡ ከቦታችሁ ጋር አርገው ለጥፈው እናንተን መሸማቀቂያ ትሆናላችሁ ማለት ነው። ስለዚህ ከመናገራችሁ በፊት አፋችሁን ቆጠብ ብታደርጉ እላለሁኝ ማለት ነው። ለማንኛውም ግን ኤፍሬምስ ተመቶ ነው ወይ እንደዚህ የሆነው የሚለውም ሌላ አሳሳቢ ጉዳይ ነው። ምክንያቱም እንዴት ነው ኤፍሬምስ ሊመታ የሚችለው? ሌላው ነገር ብሩኬ የራስህን ቤተሰቦች እንደምታከብረው ደግሞ የሀይሚንን ቤተሰቦች ማክበር አለብህ። መከባበር ያለ ነው፣ ግድ ነው። ስለዚህ ሀይሚን እየወደዱ ቤተሰቦቿን ማጥላላት፣ ሌላ ነገር ማድረግ ይሄ ፌር አይደለም፣ ትክክል አይደለም። ሀይሚ ያንተን ቤተሰቦች እንደምታከብር አንተም የእሷን ቤተሰቦች ማክበር አለብህ ብዬ አስባለሁኝ። እና እኔ እውነት ለመናገር እያየሁ እየተመለከትኳቸው እየገረመ ነበረ። የሌለ ጦፈው እልህ ውስጥ ገብተዋል። እኛም ደግሞ በየኮመንቱ በየምኑ ብሩኬ በሚያደርገው ነገር ሀይሚን በምታደርገው ነገር እየተናደድን ብቻ ጭርጭር እያልን ነው። እኛስ እንደው የእውነቴን እንምላችሁ በንዴት አለቅን ነው የምላችሁ። በቃ ተቃጠልን እንዴ! እናንተ ብዙ የምትሰሩት ስራ አለን እናውቃለን፣ ግን ደግሞ ለራሳችሁ ሪስፔክት ይኖራችሁ። በይበልጥ ግን መከባበር እንዳለባችሁ እኔ ይሰማኛል። ምክንያቱም አንተ ስለ ቀብራራነትህ ስታወራ እናውቃለን፣ ቀብራራ ነህ። ያው አንተ ስለ ቤተሰቦችህ ቀብራራነት ስትናገር፣ ሀይሚም ስለ ወንድሞቿ ስለ ቤተሰቦቿ ቀብራራነት ትናገራለች ማለት ነው። ያ ማለት ደግሞ ሁለታችሁም ወደማትወጡበት ነገር ትገባላችሁ ብዬ ነው የማስበው። ሌላ እንግዲህ ኤፍሬም ባለሽ እንደዛ አደረገኝ እያለ ብቻ ሲያወራ ነበረ። እውነት መቶታል ወይ? እውነትስ ተመቶ ነው ወይ ኤፍሬም ወይስ እንዴት ነው ነገሩ የሚለውም ሌላ ነገር ነው። ብቻ ለማንኛውም ግን ዱላ ተነስቷል። ያልተነሳሙ ይሄ ፕራንክስ ነው ወይ እውነተኛስ ነው ወይ አብረን የምናየው ይሆናል ዛሬ በሚለቀቀው ቪዲዮ ማለት ነው። ግን ለማንኛውም መከባበር የሚባል ነገር ትልቅ መስመር ነው። በጣም የምትከባበሩ ዙሩ በጣም ከረረ። ነገ መታረቃችሁ አይቀርም። ነገ ስትታረቁ ደግሞ ሌላ ነገር እንዳይወጣ ሌላ እንዳታፍሩ በተናገራችሁት ነገር ለምን ተናገርኩ ብላችሁ ራሳችሁን እንዳትወቅሱ ታሁኑ ጥንቃቄ ብታደርጉ ማለት ነው። ማንም ምንም ቢሆን ለራሱ ቀብራራ ነው።
ማንም ቢያጣም ቢነጣም ማንም ጋር አይሄድም፣ ራሱን ችሎ ነው የሚኖረው። ስለዚህ ይሄ ማለት ደግሞ ትንሽ ሆድ ያሻክራል። አመሰግናለሁ።